ጤና ይስጥልኝ የተከበራችሁ አድማጮቻችን እንዴት ቆያችሁልን? የቻናላችን ቤተሰቦች ዛሬ ዘንላችሁ የመጣነው እንግዳ ብዙዎቻችሁ ታውቋቸዋላችሁ። በርካታ ድርጅቶችን በማማከር እንዲሁም ደግሞ በማከም ይታወቃሉ። ከዚህ ባሻገር በአዲስ አበባ ዩኒቨርሲቲ መምህር ናቸው። ይህ ብቻ አይደለም፣ በሀገር ውስጥም በውጭም ትልልቅ ስልጠናዎችን በመስጠት የሚታወቁ ናቸው። ዛሬም ለእናንተ ለቻናላችን ቤተሰቦች ሀሳብ ያጋራሉ፣ ይጠቅማሉ ስላለን ጋብዘናቸዋል። በተለይ ከሳቸው ጋር ከዚህ በፊት ተገናኝተን በስፋት ተወያይተናል። በጣም ጠቃሚ ናቸው ያልኳቸውን ሀሳቦች ነው። በተለይ ማንኛውም ሰው ድርጅት ለመክፈት በሚዘጋጅበት ጊዜ ምን ማድረግ አለበት? ከተለመደው አሰራርስ ወጣ ማለት የለበትም ወይ? ትርፋማ ለመሆን ውጤታማ ለመሆን ኢንዱስትሪዎቻችን ዘመን ተሻጋሪ እንዲሆኑ በአጭር የሚቀሩ እንዳይሆኑ ምን መደረግ አለበት በሚለው ጉዳይ ላይ ሰፊ ውይይት አድርገናል። እንግዲህ እኚህን ታላቅ ሰው እናንተም የምታውቋቸው ናቸው። በተለይም ፉክክር ላይ ውድድር ላይ በሰፊው መስራት አለብን። አዳዲስ ነገሮችን መለማመድ አለብን። ከዚህ ባሻገር ደግሞ መጣብኝ ብቻ ሳይሆን ሄድኩበት የሚለውን ነገር መልመድ አለብን። ለምሳሌ አሜሪካ መጣችብኝ ከምንል ለምንድነው ከአሜሪካ ጋር ተወዳዳሪ ለመሆን ጥረት ማናደርገው? አሜሪካ ለምዝቹ ጎረቤት ሀገር ኬንያ ልትመጣብን ነው፣ በእንዲህ አይነት መንገድ ተዘጋጅተን ልትሰራ ነው፣ ልትበልጠን ነው ከምትል ለምንድነው እኛ ተወዳዳሪ ማንሆነው? ለምንድነው እዛ ማንሄደው የሚል ሀሳብ አንስተዋል። ከዚህ ባሻገር ደግሞ ኢላማ የሌለው ተኳሽ አይስትም እንደሚባለው የትም ቢተኩስ ምንም እቅድም አላማም ስለሌለው ለሱ ስኬታማ ነው። ስለዚህ ይህ በድርጅት ውስጥ በስራ ውስጥ ትልቅ እንቅፋት የሚሆን አባባል ስለሆነ እንደነዚህ አይነት አሰራሮችን ማስወገድ አለብን። በእቅድ መስራት አለብን። ባውንደሪያችንን መግፋት አለብን። ባውንደሪ ልናስቀምጥ አይገባም። ምክንያቱም በቁጥር መርካት እኛ ሀገር የተለመደ ነው። ይሄን ያህል አስቀምጠን ይሄን ያህል ግባችንን መተናል ከማለት ይልቅ ለምንድነው ከዛ ገፍተን ማንሄደው? ለምንድነው ባውንደሪ የምናስቀምጠው? 100% አቅደናል ብለን ከምናስቀምጥ 100 ለመሻገር ለምንድነው ጥረት ማናደርገው? 100 አስበን ነበር 95 ተሳክቷል፣ 50 አስበን ነበር 60% ተሳክቷል እያልን በቁጥር ከምንወሰን ቁጥርን ለምንድነው እንደ ባውንደሪ የምናስቀምጠው የሚል ሰፊ ሀሳቦች አንስተዋል። ለድርጅቶቻችን ሁልጊዜ እቅድና ስኬትን የምናሳካው በባውንደሪ ሳይሆን የተሻለ ነገር በመስራት ሰራተኞችን በማዘጋጀት እንደ ኢትዮጵያ ባሉ አገራት ውስጥ ብዙ ጊዜ እድገት ላይ ልማት ላይ የተሻለ ነገር ላይ ሳይሆን ጥረት የምናደርገው በተለይም ሰራተኛ መቀማማት ላይ ነው። ይህ ደግሞ ልክም አይደለም፣ ትክክለኛ አሰራርም አይደለም። ማብቃት ራሱን የቻለ አሰራር መሆን አለበት የሚል ሀሳብ አንስተዋል። እንግዲህ ከኛ ታላቅ ሰው ብዙ እንማራለን ብለን ተስፋ እናደርጋለን። መሸጋገሪያውን ተከትለን እንመጣለን። የዛሬው እንግዳችን በተለይ የተለያዩ የማማከር ስራዎችን በመስራት ጥናቶችን በማቅረብና በመማር ማስተማሩ ሂደት የሚታወቁ እንግዳ ናቸው። የመጀመሪያ ዲግሪያቸውን ከጅማ ዩኒቨርሲቲ በቢዝነስ ማኔጅመንት፣ የማስተርስ ዲግሪያቸውን ከህንድ አንድራ ዩኒቨርሲቲ፣ የዶክትሬት ዲግሪያቸውን ደግሞ የፒኤችዲ ትምህርቴ በዩኒቨርሲቲ ኦፍ ኢሊኖይ እና በአዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ መካከል ጆይንት ፕሮግራም ነው። ሶ በኦሃዮ ስቴት ዩኒቨርሲቲ እና በዩኒቨርሲቲ ኦፍ ኢሊኖይ የሪሰርች ስኮላር ሆኜ ነው የነበርኩት 2 ጊዜ ማለት ነው። ከእንግዳችን ጋር ዛሬ ቆይታ እናደርጋለን። ድርጅት ይታከማል ወይ? ከዚህን ጀምር። አዎ ይታከማል። ድርጅት ማለት አርቲፊሻል የሆነ ሰው ነው ተብሎ ነው ሌጋል የሆነ ሰው እንደኛ ሳይሆን እንደ ሰው ነው የሚቆጠረው ድርጅት ራሱና ግን ይታከማል ወይ ብለን ስናስብ በትክክል ይታከማል። የሚታከመው ልክ የሰውን አናሎጂ ወስደን ነው። ሰው በየጊዜው ጤናውን ቼክ ካላደረገ ምርታማ መሆን አይችልም። ድርጅትም 2 ኮምፖነንቶች አሉት። አንደኛው ፐርፎርማንስ ነው፣ አንደኛው ሄልዝ ነው የምንለው። እንግሊዝኛውን ከቀላቀልኩኝ አንቺ ታስተካክኛለሽ ወይ እያስተካከለን እንሄዳለን። ፐርፎርማንስ የምንለው ውጤት ማምጣት ነው። ለምሳሌ ለባለቤቶቹ ገንዘባቸውን ድርጅቱ ላይ ላወጡ ተቋማት ማነው ግለሰቦችና ባለሀብቶች የሚሰጠው ውጤት ነው። በገንዘብ ተተምኖ እንደ ትርፍ እንደ ዲቪደንድ እየተባለ ለሼር ሆልደሮች የሚሰጠው ውጤት ከፐርፎርማንስ ጋር ተያይዞ የሚለካ ነው የምንለው። አብዛኛው እንግዲህ አስተማሪ ስለሆንኩኝ የእንግሊዝኛ ቃላትን እየተጠቀምኩ ስለሚሆን ይቅርታ ይደረግልኝ በቅድሚያ። ሁለተኛው ጤና ነው። ጤና ደግሞ ያንን የሚፈልገውን ውጤት ወይንም ውጤታማነት ለማምጣት በበቂ ቁመና ላይ ነው ወይ ያለው፣ በቂ ጤና አለ ወይ
በአጭር ጊዜና በረጅም ጊዜ የሚፈለግበትን ውጤት ለማምጣት ጤናማ ነው ወይ ነው። ስለዚህ እኛም በግለሰብ ደረጃ ጤናማ ከሆንን ነው ምርታማ የምንሆነው። ስለዚህ ምርታማ ለመሆን የሚያስችል ጤንነት ላይ ነው ወይ ያለ ነው ተብሎ እንደሚለካ ሁሉ የድርጅቶችም ጤና እንደዛው ይመረመራል ብለን ነው እኛ እንግዲህ የምናምነው። ለመሆኑ ያን ድርጅት የለውጥ መስፈርት ምንድን ነው የሚለውን ደግሞ እስኪ እንመልከት። ገቢው ነው? አቅርቦቱ ነው? ጥራቱ ነው? ወይንስ ደግሞ ውጤታማነቱ ነው? የትኛው ነው የአንድ ድርጅት የለውጥ መስፈርት ነው ብለን ልናስቀምጠው ልንጠቀምበት የምንችለው? እዚህ ላይ ቆይታ እናድርግ። ወላይ የውጤታማነት መሰረት ነው ያልሽኝ። ውጤታማነት እንግዲህ መስፈርት ነው። ምንድን ነው ውጤታማ የሚያስብለኛ? ፐርፎርማንስ በምንድን ነው የሚለካው? መጀመሪያውኑ የኔ ውጤታማነት እንዲለካ መፈልገው በምንድን ነው ብሎ ማስቀመጥ ያስፈልጋል። ስለዚህ በገንዘብ የሚለካ ፋይናንሻል የሆነ መለኪያ አለ፣ ነን ፋይናንሻል የሆነ መለኪያ አለ። የትኛውን ነው ቫልዩ የምናደርገው? ድርጅት ለትርፋማነት ነው የሚቋቋመው የንግድ ተቋም እስከሆነ ድረስ እና ምን ያክል ትርፋማ ሆኗል ብለን ስናስብ እንግዲህ የምናየው ስንት አተርፋለሁ ብሎ ነበረ ያሰበው። ስለዚህ እቅዱ አለ፣ እንግዲህ ያመጣው ውጤት አለ፣ በሁለቱ መካከል ያለው ክፍተት አለ። ምን ያክል ያንን ውጤት ማምጣት ችሏል ያሰበውና እቅዱ የተነሳውን የሚለው ነው የሚለካው። ስለዚህ ፋይናንሻል የምንላቸው መለኪያዎች አሉ፣ ፋይናንሻል ያልሆኑ መለኪያዎች አሉ። ስለዚህ በምንድን ነው የምንለካው? እሱን ነው ምን ያክል አተረፍኩ፣ ምን ያክል ሽያጭ አመጣው፣ ጀነሬት አደረግኩ ረቨኑ ብሎ ሊያስብ ይችላል። ወይ ደግሞ ሴልስ ምን ያክል ነው ብሎ ሊነሳ ይችላል። ኦር ቀንሳለሁ ያለው ወጪ በምን ያክል ቀንሶታል ሊሆን ይችላል። እነን ፋይናንሻል የምንላቸው ሜጀሮች ደግሞ ለምሳሌ ብራንች አበዛለሁ ብሎ ከሆነ፣ ቅርንጫፎችን አበዛለሁ ብሎ ከሆነ የተነሳው፣ ውጭ ሀገር የሆነ ኤክስፖርት አደርጋለሁ ብሎ ከሆነ የተነሳው፣ የሰራተኞችን ቁጥር በዚያ አበዛለሁ ብሎ ከሆነ የተነሳው። ስለዚህ ውጤታማነት ከግብ ይነሳል። ውጤታማነት የሚለካው ግብ ከማስቀመጥ ነው። ምንድን ነው ለእኔ ውጤታማነት ማለት የሚለውን ለይቶ ከማስቀመጥ ይነሳል ያስባል። ጥሩ። ብዙ ሰዎች በተለይ በዚህ በድርጅት ውስጥ ያሉ ሰዎች ከ50 በላይ ካደረጉ በጣም ውጤታማ እንደሆኑ ከ60 በላይና 70 ላይ ደግሞ ድረሱ በቃ ግቤን መትቻለሁ ብሎ የማሰቡና የመረጋጋት ነገር አለ። ለምንድን ነው ያሰብኩትን ግን 100 ለምንድን ነው ያልሞላሁት? ይሄንን ለመውላት ምንድነው የሚያስቸግረኝ ብሎ የመንደርደሩ ነገር ብዙ አይታይምና ትንሽ ነገር ስናገኝ ስኬታችን እዛ ጋር ያቆማል። ይሄ ነገር እንዴት ነው ሊቀረፍ የሚችለው የሚለውን እስኪ ነው። ይሄ እንደ ግለሰብም እንደ ድርጅትም ትልቁ ችግር ነውና የመርካት ነገር አለ። ግን የተሻለ ነገር ለመስራት ማን ተጋው ለምንድን ነው 100 ግቡን ማን መታው ስለምንድን ነው የሚለውን እስኪ እናንሳው። እንግዲህ 1-2 ብሎ ማስቀመጥ ትንሽ ያስቸግራል። ግን በምንድን ነው የምረዳበት መንገድ አለ። አሁን ሲጀመር ይሄ ትክክለኛውን መረጃ መሰረት ያደረገ ግብ ነው ወይ ያስቀመጥ ነው? አካባቢያችንን አይተን ዓለም አቀፋዊ የሆኑ ሁኔታዎችን ተመልክተን የኛን ይሄ እንግዲህ የውጭውን እንበል እንግዲህ ውጫዊ የሆነው ከድርጅታችን ውጭ ያለውን እውነታ ግምት ውስጥ አስገብተን ነው ወይ እቅድን ስናስቀምጥ ያስቀመጥ ነው? አንደኛው ይሄኛው። ሁለተኛው የውጫዊ እውነታ ይሄ ሆኖ እያለ የኔ አቅም እንደ ድርጅት የኔ አቅም ምንድነው? ደካማና ጠንካራ ጎኖቼ ምንድናቸው? ከዛ በኋላ በሁለቱ መካከል መጣጣም አለበት። ሁለቱን አንድ ላይ ግምቱ የኔን ጥንካሬና ወይ የድርጅቴን ጥንካሬና ደካማ ጎን በደንብ አጥንቼ ውጪ ያለው መልካም አጋጣሚና ስጋቶቼ ናቸ አንድ ላይ እነዚህን አጣምሬ ያወጣሁት ግብ ከሆነ ወደ እውነታው የቀረበ ይሆናል። ስለዚህ ፍራስትሬት አያደርገኝም ማለት ነው። ፍራስትሬት አያደርገኝም ማለት በቃ ስጋት አያሰጋኝም። ምክንያቱም እውነታን መሰረት ያደረገ ነው፣ መረጃን መሰረት ያደረገ ግብ ነው ያስቀመጥኩት። ስለዚህ ያንን አለማድረጌ እንደ ሽንፈት ቆጥረዋለሁ፣ እንደ ውድቀት ቆጥረዋለሁ ማለት ነው። ሲጀምር ያንን ቁጥር ከየት እንዳመጣሁት የማላቅ ከሆነ ምን እንላለን? አንዳንድ ጊዜ ክፍል ውስጥ ስናስተምር፣ ስናማክር፣ ስልጠናም ስንሰጥ እኔ እንደ ጥሩ ምሳሌ ብዬ የማነሳው ኢላማ የሌለው ተኳሽ አይስትም እንላለን። የትስ ቢተኩስ ወዴት ማን ነው የሚከራከረው? ስለዚህ መጀመሪያ ያስቀመጥነው ታርጌት
ያስቀመጥነው ግብ እውነታን ያለውን አካባቢያዊ ወይ ደግሞ ውስጣዊ የሆነ እውነታን ግምት ውስጥ ያስገባ ነው። ይሄ ዋናው መሰረታዊ ነገር ይሄ ነው። ከዚህ ነው የሚነሳው። የሚገዛን ሪያሊቲ ነው። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ አምቢሽየስ ነን ወይ? ይሄ በትንሹ ምንረካ ምን ይላል አንዳንድ ጊዜ እንደውም የሆነ ቀልድ አለ። አንደኛው ምግቡን በላ ሳህኑን ወረወረው ይባላል። እንግዲህ ሰፋ ያለ ቀልድ ነው፣ ግን አጠር አድርጌ ነው ማለት። አንደኛው ደግሞ እንግዲህ የኛ ሰው ይመስለኛል ያንን ያደረገው። እሱ ደግሞ ምን አደረገ? ምግቡን በላና አምላኬ ተመስገን ስለሰጠኸኝ አመሰግናለሁ አለ። ጥሩ ነገር ነው ማመስገን። ከዛ ፈጣሪ አያና ትሪውን የወረወረ አልጠገበም ማለት ነው። ስለዚህ ተጨማሪ ያስፈልገዋል ማለት ነው። ያመሰገነው ደግሞ በቅቶታል ማለት ነው። ስለዚህ ባይጠግብም እንግዲህ ከተለያየ አንግል ፈተን ልንከራከር እንችላለን። እዚህ ላይ እኔ ላመጣ በፈለግኩበት መንገድ ግን በትንሹ መርካት አለብን ወይ ነው። በትንሹ ለምንድን ነው የምንረካው? የየራሳችንን ድንበር እየገፋን ዛሬ ያደረግነውን ድንበር ገፍተን ለገሌላ የተሻለ ከፈለግን እኔ ከኔ ልጆች ጋራ ከቲሜ ጋራ ስነጋገር ሁልጊዜም ውሽድ ፑሽ ሊሚታችን ባውንደሪያችንን መግፋት አለብን። ያኔ ነው ብቃታችንን የምናየው። ስለዚህ ግቦቻችንንም ስናስቀምጥ የሚሰማኝ ነገር ባውንደሪያችንን መግፋት አለብን እንጂ በባውንደሪ ውስጥ ግብ ካስቀመጥን ምንም የተሻለ በትንሹ ነው የምንረካው። ለዛ ነው 70 የሚያረካን። አንደኛው 70 ትክክል ነው አይደለም አናውቅም። አሁን የመንግስት መስሪያ ቤቶች ውስጥ የተለመዱ ነገሮች አሉ። ቁጥር መልካም አስተዳደር በ70% አድጓል ሊልሽ ይችላል። አንዱ መጥቶ የማይቆጠሩ የማይዳሰሱ የማይለኩ ነገሮች ይሆኑና ትክክል እንዳልሆነ ግልጽ ነው። ስለዚህ በቁጥር የመርካት ነገሮች አሉና ብዙውን ጊዜ ግባችንን በትክክል ካለማስቀመጥ አንደኛው። ሁለተኛው ደግሞ አምቢሽየስ ካለመሆን፣ ይሄ ድንበርን ገፍቶ የተሻለ ከዚህም በላይ መሄድ እንችላለን፣ ትልቅ አቅም ነው ብለን አስበን ካለመግፋት የተነሳ ነው ተቆጥቦ የሚቀመጠውና 100 ከ100 በላይ ይቻላል። በምርታማነት ከ100 በላይ የሚያመርቱ አሉ። ከ100 በላይ ኤክስትራ ካስቀመጡት ታርጌት ለሚቀጥለው ደግሞ ሌላ ታርጌት፣ የሚቀጥለው ሌላ ታርጌት እያለ ይሄዳል። እንደዛ ነው የሚሄደው። ስለዚህ 100 ብለን ብናስቀምጥ እንኳን 100ን መሻገር ነው እንጂ 100 ላይ ራሱ መቆም አንዱ ውጤታማ ነው ሙሉ በሙሉ ላንል እንችላለን ማለት ነው። በትክክል። ምክንያቱም ለምንድን ነው መለኪያዎች ካሉ ሶስት አንድ ነገር ስንለካው በስኬት ስንለካ 3 ነገር ነው ሊመጣ የሚችለው። ኦኬ እኔ በተማሪ አስተማሪ ስለሆንኩ በተማሪ ውጤት ነው ኤ ነው የማመጣው ብሎ አንድ ተማሪ ይጀምራል። 3 አማራጭ ነው ያለው። ኤ ፕላስ ማምጣት፣ ኤ ማምጣት ወይ ከኤ በታች ማምጣት ነው ያለው አማራጭ። ከዚህ ውጪ ሌላ ምንም ኦፕሽን የለውም ይሄ ሰው። ስለዚህ ኤ ማምጣት ግቡም ቢሆን ስቲል ሄዶ ኤ ፕላስ የማምጣት እድሉ አለው። ከኤ በታች ካመጣ ውጤታማ አይደለም፣ ኤ ካመጣ ውጤታማ ነው። ከኤ በላይ ካመጣ ደግሞ ከውጤታማም በላይ ነው ማለት ነው። ስለዚህ ያስቀመጥነውን ታርጌት ሚት ማድረግ ያንን ማሟላት ግዴታ ይሆናል። አብዛኛው የሀገራችን ኢንዱስትሪ የተዘጋ ስለሆነ የማይዘልቅ ያልተፈተነ በራስ መተማመን ይታይባቸዋልና ብዙ ጊዜም ይሄ ሲነገር እናደምጣለን በብዙዎች ዘንድ። ይሄ ታዲያ በእውቀት ላይ ከተመሰረተ ከሌላ አገር ድርጅት ጋር ተወዳድሮ መስራት ያስችለዋል ወይ? የተለምዶ አሰራርስ ቢዝነሱን ለማዘመንና ቢዝነሱ ዓለም ላይ ተወዳዳሪ ሆኑ ለመውጣት ፈተና አይሆንበትም ወይ አይፈትነውም ወይ የሚለውን እስኪ እናንሳው። I think አንድ አባባል ልጀምር መሰለኝ unexamined life is not worth living የሚባል ነው። እና ያልተፈተነ ህይወት ብዙም ዋጋ የለውም አይደለ? በጣም የሚያጓጓ እንደዛ ወርቅ በሳት ይፈተናል። ዋና መልመድ ከፈለኩኝ ውሃ ውስጥ መግባት አለብኝ አይደለ? ውሃ ውስጥ ሳልገባ ቲዮሪውን ብታስተምሪኝ ምንም የሚጠቅመኝ ነገር የለም። እኔ አብዛኛዎቹን ኢንዱስትሪዎቻችንን የማይበት ፐርስፔክቲቭ ይሄ ነው። በተለይ 2 በደንብ የማውቃቸው የሲሚንቶ ኢንዱስትሪንና የፋይናንስ ኢንዱስትሪ ባንኩንም ኢንሹራንሱንም ጨምሮ በደንብ የማውቀው ኢንዱስትሪ፣ ሌሎችም አሉ ግን በደንብ
እማቃቸው ኢንዱስትሪዎች ላይ ከወሰድን አንዳንድ ጊዜ ሌላኛው እንዴት እንደሚሰራ ካላወቅን ሌሎች አካባቢዎች ወይ ደግሞ እኛ ከምናቀው ውጪ ነገሮች እንዴት እንደሚሰሩ ካላወቅን ያለንበት ቦታ አዋቂ ሆነን ነው የምንገኘው አይደለ? ይሄን በራሴም አይቼዋለሁ። እኔ አስተማሪ ነኝ፣ አስተምራለሁ። በጣም ጎበዝ አስተማሪ እንደሆንኩ ነው ማስበው በራሴ ማለት ነው። እና እንደዛም ሌላ ቦታ ስትሄጂ እውቀት ሰፊ መሆኑን ለካስ በኔ ላይ ያሉ እኔ በምሰራበት ላይ ያሉ የሚሰሯቸው የጥናት ወረቀቶች የሚያገኟቸው ግኝቶች እነዛን ነገሮች ስታይ ነው ገና ሰብሰብ ብለሽ ገና ትንሽ ነኝ እንደማስበው አይደለም ይቀረኛል ብለሽ የምታስቢው። አንድ ክፍለ ሀገር ያለ ዩኒቨርሲቲ ላይ በጣም ታዋቂ የሆነ ሰው አዲስ አበባ ቢመጣ ወይ ደግሞ ክፍለ ሀገር ኖሮ ክፍለ ሀገሩ ታዋቂ የሆነ ሰው አዲስ አበባ ሲመጣ ራሱ ግራ ይገባዋል እኮ አይደለም፣ ይቸገራል። ከዚህ ወጣ ብሎ ደግሞ ሌላ ቦታ ሲሄድ እንዴት ሊቸገር እንደሚችል ማሰብ እንችላለን። በተመሳሳይ ሁኔታ ነው ማየው የእኛንም ኢንዱስትሪ መዘጋቱ አንዳንድ ጊዜ አርጊመንቶች አሉ። መዘጋቱ አስፈላጊ ነው። ምክንያቱም የኛ ኢንዱስትሪዎች አብዛኛዎቹ ካምፓኒዎቻችን ከ10 አመት ከ20 አመት ያልበለጠ እድሜ ነው ያላቸው። ስለዚህ ሌሎቹ ከ20-30 አመት በላይ የሰሩት ቢፈቀድላቸውና ቢመጡ እኛ ሀገር ውስጥ ሁላችንንም ክራሽ ያደርጉናል የሚል አርጊመንት አለ። በሁለት መንገድ አየዋለሁ። ትክክል ነውም ትክክል አይደለምም ብዬ ወስዳለሁ። ግን አንዱን ምረጥ ብትይኝ እቸገራለሁ። አሁን ግን እመርጣለሁ። በፊት የነበረውን ማይበት አንግል ነው። አንደኛው በትክክልም ልምድ የቢዝነስ የንግድ ስራ ልምድ ብዙም አልነበረም ኢትዮጵያ ውስጥ። ያው እንደምታውቂው የነበረው የፖለቲካ ሁኔታ የሚፈቅድ አልነበረም። በዚህኛው ሲስተም ውስጥ ነው ንግድ መነገድ በነጻነት እንደዚህ ኢቭን ባንክና ኢንሹራንስ የሁለት 10 አመታት እድሜ ነው ያላቸው አብዛኞቹ ከተወሰኑት የመንግስት ባንኮች በስተቀር። የሲሚንቶ ፋብሪካዎችም ሄደን ብንል እንደዛው ነው፣ ዝቅተኛ እንትን ያላቸው። ሌሎቹም እንደዛው ነው። የሁላችንም ታሪክ ነው፣ የሁሉም ታሪክ ነው። ስለዚህ ለነሱ ዘግቶ እድል መስጠት ትክክለኛ ውሳኔ ነበር በአንድ በኩል። ትክክለኛ ውሳኔ ነበረ። ስለዚህ ጥሩ ነበረ ተዘግቶ እንዲጠቀሙ ማድረግ እና ራሳቸውን እንዲያሳድጉ ማድረግ። ሁለተኛው የኖ ፓርቱ ደግሞ የትኛው ጋር ነው ይዞን የሚመጣው? እንዴ ዛሬ እኮ ዓለምን እያንቀጠቀጡ ያሉ ንግዶች ትላንትና ህጻን የነበሩ የ2 አመት የ3 አመት ታሪክ ያላቸው ናቸው እኮ። በቢሊየን ዶላር የ10 አመት ታሪክ ያልሞላቸው ናቸው እኮ። እዛስ ደርሰናል ወይ? ስለዚህ እነሱ ተወዳዳሪ ኢንቫይሮንመንቱ ስለተለቀቁ ነው ዋናውን የለመዱበትና ማሸነፍ የቻሉት። ስለዚህ ስህተት ሰርተን ይሆን እንዴ የሚል ጥያቄም ያስነሳል። በአንደኛው በኩል ስናየው ጥሩ ያልሆኑ የአፍሪካ ሀገሮች ውስጥ የምናያቸው ታሪኮች፣ የተለያዩ ሀገሮች ውስጥ የምናያቸው ታሪኮችን ስናይ ደግሞ ጥሩ ነበር መከልከሉ ጥሩ ነበር ብለን ደግሞ እንድናይ ያደርገናል። ስለዚህ ሁለቱም ሊያስኬደን የሚችል አርጊመንት ነው። አሁን ይሄ ኢን ዘ ፓስት ነው፣ ከዚህ በፊት የነበረው ነው። አሁን ላይ እንምጣ። አሁን እንዴት ነው የምታየው ካልሽኝ፣ በእንግሊዝኛው ካውንተር ፕሮዳክቲቭ መሆን ጀምሯል፣ ወይ ደግሞ ኔጌቲቭ ውጤት አላስፈላጊ ውጤት ማምጣት ጀምሯል። ምክንያቱም አንድ ልጅ ሁል ጊዜ ወተት ካጠጣ አጥንት መጋጥ ካልቻለ እንደ ልጅ ነው። በስንተኛው አመቱ እንደ ልጅ ነው የምናየው አይደል? አልጋ ላይ እና ወገብ ላይ ተሸክመን በአንቀልባ የምንወስደው ከሆነ መሮጥንና ዳዴ መሄድን ካላሳየ ነው አጥንቱ ደካማ ነው የሚሆነው። ስለዚህ ነገሚያው ነው በደንብ አይሮጥም እንትን አይልም። ስለዚህ ከእድሜያቸው እንግዲህ 2 አመት በጣም ብዙ ጊዜ ነው። 10 አመት በጣም ብዙ ጊዜ ነው። ስትራቴጂ 5 አመት ነው የለመድ ነው አይደለ? የ5 አመት ስትራቴጂ 5 አመት ብዙ ነው ተብሎ 3 አመት ነው ማክሲመም እየሆነ የመጣው። ምክንያቱም በ5 አመት ውስጥ ታምር ይፈጠራል። የኖረ ይጠፋል፣ አዲስ ይፈጠራል። እንደዛ አይነት ነገር እየሆነ መጣ። ስለዚህ እነዚህ ድርጅቶች ተከፍተው መወዳደር በሚገባቸው እድሜ ላይ ሳይወዳደሩ ቀሩና መለማመድ አልቻሉም ውድድርን። እርስ በርስ ጥቂቶች ናቸውና ሰራተኛም ሲቀማሙ
ዴቨሎፕ ከማድረግ ይልቅ ሲቀማሙ ምክንያቱም አንዱ ካንዱ እየወሰደ ነው ሰርቫይቭ የሚያደርገው ዴቨሎፕ ሳያደርጉ ተፎካክረው አዳዲስ ስትራቴጂዎችን እያወጡ እንዴት መወዳደርን ማሸነፍ እንዳለበት አዳዲስ ፕሮዳክቶችን እያመጡ መሄድ አልቻሉም። ለምሳሌ ፋይናንስ ሴክተሩ ጋር እንመለስ። የሲሚንት ጋር ከሄድን 2 ወይ 3 ፕሮዳክት ይዘው ነው እስካሁን ድረስ ያሉት። በቃ እሷኑ ነው የምናገኘው። ዋጋውም ኢንኤፊሽንሲውም ኤቭሪቲንግ እንዳለ ነው። ጥሩ ነገር የተሰራ እንዳለ ሆኖ ማለት ነው። ብዙ ጥሩ ነገሮች ተሰርተዋል። ይሄንን ስል ሁሉን ነገር ጠቅላላ አድርጌ ያጥላለው አይደለም። ያው ትኩረቱ ለለውጥ ስለሆነ የተሻለ ስራ ለመስራት ስለሆነ ችግሮቹ ላይ ትኩረት እናደርጋለን። በትክክል ሰዎች እንደዛ እንዲረዱኝ እፈልጋለሁ። ይሄ እንጂ ኔጌቲቭ አመለካከት ስላለኝ ምናምን አይደለም። ግን የሚጠቅመው መሻሻል ያለበት ላይ ብንመሰጋገን ዋጋ የለውም አይደለ? መሻሻል ያለባቸውን ነገሮች በትኩረት ብናይ ጥሩ ይሆናል ብዬ ስለማስብ። ስለዚህ ለምሳሌ አሁን ኬንያ በሄድ የማገኘውን የባንክ አገልግሎትና ኢንሹራንስ አገልግሎት ኢትዮጵያ ውስጥ አገኘዋለሁ ወይ ብለን እንጠይቅ ራሳችንን። ቅርብ ጎረቤት አሜሪካና አውሮፓ ሲነሳ በጣም ስለሚርቁን የዛሬ ስንት አመት የደረሱበት ስለሆነ እነሱ ጋር ልንቸገር እንችላለን መወዳደሩ። ግን እዚሁ አካባቢ የምናገኘውን አገልግሎት እናገኛለን ወይ? ለምንድነው ካልን ተዘግተው ስለከረሙ ትርፍ በሚያመጣው ላይ ብቻ ነው ሲሰሩ የነበረው። ስለዚህ ሌላ አዲስ ነገር ትርፋቸውን የሚቀንስባቸው ኢንቨስትመንት ከሆነ ከዛ እየሸሹ ትርፍ የሚያመጣው ላይ ብቻ ትኩረት አድርጉ። ኢኖቬሽን በባህሪው ጥናትና ምርምር በባህሪው ብር ይፈጃል። ኢንቨስትመንት ነው። ሰውን አዳዲስ ሰውም ታለንትን ዴቨሎፕ ማድረግም እንደዛው ይፈጃል። ስለዚህ ፉክክር ለሌለው ገበያ ለምን ይደክማሉ? 40% ትርፍ የማከፋፈል ከሆነ ለምንድን ነው እኔ ወደ 30% ትርፌን ወደሚያደርስ አዲስ ልምምድ ውስጥ የምገባው? መወዳደር ማያስፈልገኝ ከሆነ ስለዚህ ምንድነው አሁን ተዘግቶ ስለቆየ አሁንም ተዘግቶ ስላለ የፉክክር የውድድር አፒታይታቸው ዝቅተኛ ነው የብዙዎቹ። ስለዚህ ካውንተር ፕሮዳክቲቭ መሆን ጀምሯል። ጥሩ መጥቶ ጠቅሞ ከሆነ ጊዜ በኋላ መከፈት ሲገባው ለውድድር ክፍት መሆን ሲገባው እንዴት ይከፈት ሌላ ጥያቄ ነው። እሱ ሌላ አጀንዳ ነው። ብዙ አማራጮች አሉ እንዴት ይከፈት የሚለው ላይ። ግን መከፈት ሲገባው ስላልተከፈተ ስለዚህ ኔጌቲቭ የሆነ ደረጃ ላይ ደርሷል ብዬ ነው የማምነው ኢንዱስትሪዎቻችንን በተመለከተና ኢኖቬሽን ክሬቲቪቲ የታለንት ዴቨሎፕመንት አዳዲስ ፕሮዳክቶች ምናምን ሌላ ሀገር እያየን የምንቀናባቸውን ነገሮች ማየት እየቻለን አይደለም ብዬ ነው የማስበው። እንግዲህ ጥያቄው መልሼ አሁን በቅርብ ይሻሻላል። ምክንያቱም ለምንድነው የሚሻሻለው? አሁን ባለው ለውጥ በተጀመረው ለውጥ አሁን እንግዲህ በቅርብ ጊዜ አዲስ ኢንቫይሮንመንት ውስጥ ነው ያለነው። ወደድንም ጠላንም አድሚት ማድረግ አለብን። ምክንያቱም አሁን በምስራቅ አፍሪካ እንኳን ያለው ስፒሪት የመንፈስ ትልቅ እድል ነው ይዞ የሚመጣው። ይሄንን የሚረዳ ምን አይነት የቢዝነስ ሰው ነው? አካባቢውን ስካን የሚያደርግ ነው። ቅድም ያነሳ ነው አላል የውስጡ እያለን ያነሳ ነው። ይሄንን የሚረዳ ቢዝነስ ሰው ቆሞ ግራና ቀኝ ማየት አለበት። አሁን ለምንድን ነው በየቀኑ በጣም ብዙ ተቋማት ወደ ኢትዮጵያ የሚመጡት? ስቴብል የሆነ ኢንቫይሮንመንት አለ። ኢትዮጵያ ደግሞ በዚህ ውስጥ ትልቅ ኢኮኖሚ ናት። 100 ሚሊዮን ህዝብ በላይ ማለት እኮ በእያንዳንዱ ሰው እንኳን የምሸጠው አንድ ፕሮዳክት አንድ ብር የምሸጠው ምርት እንኳን ባመርት በወር አንድ ሰው እንኳን በአንድ ብር ቢገዛኝ ብዬ ብነሳ ስንት ብር ልሸጠው የምችለው ህዝብ ማለት እንደሆነ አየሽ። 100 ሚሊዮን እኮ ብር ማለት ነው። ምንድነው ዝም በይ ይሄ ተራ የቢዝነስ ሀሳብ እንኳን ዝም ብሎ አለ አይደል ባሰብ ማለት እንዴት አቅም እንደሆነ። ስለዚህ በጣም በርካታ ነገሮች አሉ። አሁን ይለወጣል። ተስፋ ይኖረናል። እምነት አለኝ። አዎ መልካም። አማካሪነት ማለት ለአንዱ ድርጅት የተደረገውን ጥናት ስምና ወይም ደግሞ አንዳንድ ነገሮች ቀይሮ መስጠት ማለት ነው ወይ? የጥናቱ ውጤት ይኸውና ምርቱን ደግሞ እናንተ አምጡት ብሎ ማቀበል ነው ወይ? ምን ማለት ነው አማካሪ ማለት የሚለውን እስኪ እንመልከተው። አሁን በእንጀራችን መጣሽ።
አይ ቲንክ በጣም ቆንጆ ጥያቄ ነው ያነሳሽው። ለምንድን ነው እንደዛ ምለው? አንድም እኛ ወደ አማካሪ እኔና ጓደኞቼ ወደ አማካሪነት የገባንበትን ምክንያት ስለሆነ ነው። በርካታ ነገሮች አሉ የማማከር ስራ ውስጥ፣ ግን በዋናነት ከምን ልጀምር? አማካሪነት ማለት ምንድን ነው? በጣም ከባድ ጥያቄ ነው። ለምንድን ነው ከባድ ጥያቄ? ቀላልም ነው ከባድም ጥያቄ ነው። ለምንድን ነው ከባድ ነው የምልሽ? የምናይበት ፐርስፔክቲቭ ይለያል። ለምሳሌ አንዳንዱ አማካሪ ስራው እጅሽ ላይ ያደረግሽውን ሰዓት እስቲ ያቀብኝ ብሎ እሱን አይቶ ሰዓት ላንቺ መንገር ነው። አንቺ ደግሞ ስንት ሰዓት ነው ብለሽ መጠየቅ ነው። እንደ ደንበኛ ስንት ሰዓት ነው ብለሽ ጠይቅኛለሽ። እጅሽ ላይ ያደረግሽውን ሰዓት ወስድና 9 ሰዓት ተኩል ነው እልሻለሁ። አማካሪነት ማለት ሌላ ነገር የለውም ይላሉ። በእርግጥም የተወሰነ እስማማለሁ ከዚህኛው ጋር፣ ግን እሱ ብቻም አይደለም። ምክንያቱም ለምንድን ነው አንድ ሰው አማካሪ ሲሆን የሚያማክረው ቶታሊ ከደንበኛው የተለየ ነገር ይዞ መጥቶ የሚጥልበት ከሆነም ችግር አለው። አዲስ ነገር ይዞ የደንበኛውን ሙሉ ለሙሉ መረጃ ሰብስቦ መልሶ የሚሰጠውም ከሆነ ችግር አለው። በሁለቱ መካከል ያለ ነው ብዬ አምናለሁ። አንደኛው አማካሪው ደንበኛ የሰጠውን መረጃ ሰብስቦ ምክንያቱም ደንበኛው ውስጥ ስላለ ሊያየው የማይችላቸው በርካታ ነገሮች አሉ አይደል? እኔ በየቀኑ አለባበሴን ሌላ ሰው ካላየው ወይ ጸጉር አበጣጠሬን ሌላ ሰው አይቶ እንደዚህ ከሆነ ምናምን ካላለኝ እንዴት አድርጌ ለምልሽ አብሬው ስለምኖር በየቀኑ ላይታዩኝ የሚችሉ ነገሮች አሉ። አንደኛው ነገር እሱ ነው። ሁለተኛው ነገር ደግሞ ኢንዲፔንደንት እይታ ነው ያለውን ችግር ምንድነው? አማካሪ ሙያው አለው። ይሄ ምን ልበልሽ የኮንቴንት ሁለት ነገር ነው። እኔ አንዳንዴ ለምጠቀመው ስለሆነ ነው። እኔ ኮንቴንት ኤክስፐርት አይደለሁም እላለሁ ለሰው፣ ሜቶዶሎጂ ኤክስፐርት ነኝ እላለሁ። አገኘሽ? ምክንያቱም ባንክንም አማክራለሁ አይደለ? የሲሚንቶ ፋብሪካንም አማክራለሁ፣ የኮንስትራክሽንንም አማክራለሁ። ኮንቴንቱ እዛ ያለው ሰው ነው። ኮንቴንት ይዘቱ ስለ ባንክ፣ ስለ ኮንስትራክሽን፣ እኔ ደግሞ ሜቶዶሎጂ ያውቃለሁ። ስለዚህ የምትነግሪኝን ነገሮች በሙሉ አናላይዝ አድርጌ ካለኝ የአናላይዝ የማድረግ ብቃትና ካሉኝ የመፍትሄ አማራጮች ውስጥ የትኛው ሊሆን እንደሚችል አየሽ፣ ሜቶዶሎጂ ላይ ፎከስ ስለማድረግ ማለት ነው። ከነዛ ውስጥ መርጬ አወዳድሬ፣ ሜቶዶሎጂ ነው ማወዳደር ራሱ አወዳድሬ። እነሱ አንዳንዶቹ እኮ መፍትሄ ይሰጣሉ። አንዳንዶቹን እኮ የማማከር ስራዎች ተቋማቱ ራሳቸው በራሳቸው ይሞክሩታል እኮ። ምን ማለት ነው? ኮንቴንት ላይ ሜቶዶሎጂ ጨመሩበት በራሳቸው ማለት ነው። ኢንተርናል ጨመሩበት ማለት ነው። እና በጣም ኮምፕሊኬትድ የሆነ ነገርም አይደለም ፎር ዛት ማተር። ግን ኮንቴንትን ያለውን ተጠቅሞ ወስዶ ሜቶዶሎጂ ጨምሮበት ፐርስፔክቲቭ ሰጥቶ ለዛ ሰው የሚጠቅም እንጂ ለብቻ የሚዤ ከመጣው እውነታውን ግምት ውስጥ አላስገባ ይሆናል። ቶታሊ የደንበኛዬን ነገር ብቻ መልሼ ሰብስቤም ከሰጠሁት ለውጥ አይኖረውም። ስለዚህ በመሀል የሚጨመር ነገር አለ ማለት ነው ብዬ አስባለሁኝ። እንግዲህ መስመራስ ይዞ የሚገባው ነገር መስጠት ነው። ያሉ አማራጮች በዓለም ላይ የተሰሩ ያሉ አማራጮች ውስጥ በየትኛው አማራጭ ነው የተሻለ ብሎ አገናዝቦ እነዛ ነገር ግን ችግሩ ምንድነው? ቀደም ያነሳሽው ነገር አይ ቲንክ በጣም ኢምፖርታንት ነው። ኢትዮጵያ ውስጥ ሰውን ሄደሽ ኮንሰልታንት ስትይ ለኮንሰልታንት ያለው ግምት በጣም እየወረደ መጥቷል። እንግዲህ በምን ላስቀምጥ? እኔ በገንዘብ መጠን ላስቀምጠው ዝም ብዬ። አንድን ስራ ለስራ ብለሽ ስትነሺ ዋጋ ይጠይቁሻል አይደለ? ያጋጠመንም ስለሆነ ነው። 500,000 ብር ብለሽ አንቺ ልትጠይቂ ትችያለሽ። 50,000 ብር ብሎም የሚሰጥ ገበያ ውስጥ አለ። ይሄ ነው እንግዲህ
ይሄ በጣም ከባድ ነገር ነው። ለሚጠቀመው ሰው በጣም አስቸጋሪ ነው። ምክንያቱም ከኔ ምን እንደሚያገኝ አያውቅም፣ ከዛኛው ምን እንደሚያጣ አያውቅም፣ ወይ ከኔ ምን እንደሚያጣ ከዛኛው ምን እንደሚያገኝ አያውቅም። ልዩነቱ የሚመጣው ውጤቱ መጥቶ ስራው ካለቀ በኋላ ነው። ስለዚህ ምን አይነት ሰዎችም አሉ አሁን ገበያ ውስጥ ያለው እንደው የእድገታችንም ደረጃም ስለሆነ ያን ያክል ኮምፕሌን የምናደርግበት አይደለም። ያኔ ቀስ እያለ ከገበያ እየወጣ የሚሄድ አይነት አመለካከት አለ። የሌላ የሰራውትን ዶክመንት ወይ ሰንበዴ የሰራውን ዶክመንት ወስዶ ስትራቴጂ ሲባል ቀይሮ ማምጣት ይሄኛው አለ፣ እንደ ፕራክቲስ ከወሰድሽው አለ። ግን ይሄኛው ድርጅቶቹም መፍትሄ እንደማይሆን ያውቁታል። የሚሰራውም ሰው መፍትሄ እንደማይሆን ያውቃል። ምክንያቱም የራሱ የሆነ ፕሮሰስ አለው። ከየት ጀምሮ ነው? ፕሮጀክት ነው በራሱ እኮ ከኢንጌጅመንት ፕላን ጀምረሽ እስከ ዲሊቨሪ እና ዲሊቨሪ ብቻ ሳይሆን ያንን እንዴት ደንበኛ ወደ መሬት ያወርደዋል የሚለውን ጨምሮ ይይዛልና ስለዚህ እንግዲህ ሰዎች በተለያየ አንግል ያዩታል። አማካሪነት የሚለውን ነው ያው እንግዲህ እንደ ተመልካቹ መልካም ዩኒቨርሲቲ ምሁራን በ15,000 ብር ተመዝግቦ የተቋቋመ ድርጅት ነው። አሁን ስንት ላይ ደርሳል የሚለውን ያስቲ ምክንያቱም ቀደም ሲል የነበሩ ሌሎች አጋሮችም አሏችሁ የነሱንም ተሳትፎ ጠቅላላ አድርገው ስንጀምር እንግዲህ አስተማሪ ገንዘብ የለውም ታውቂያለሽ። አስተማሪ ገንዘብ የለውም እና ልክ ስንጀምር ምንድነው ብለን የተነሳ ነው። አንድም ከባንክ ጋር ምንጣላው እኮ በዛ ነው። እውቀት ያለንን እውቀትና ሲዝና ብር አበድሩን ስንል እምቢ ይላሉ። እኛ ደግሞ ምንም ካውንት ያደረግነው አይ ካፒታልን ስንጀምር እኔም ጓደኞቼም ምንድን ያደረግነው ኦኬ መመዝገብ ስላለበት ድርጅቱ መመዝገብ ስላለበት መጀመሪያ አሁን ተቀይሯል። ይሄን ያክል ካፒታል ብለሽ የምታስቀምጪው የገንዘብ መጠን ማሳየት አለብሽ። አሁን ተቀይሯል። ካፒታል ማስመዝገብ ነው የሚጠበቀው። ተቀይሯል። አይ ቲንክ ትክክለኛ ነገር ነው ብዬ አምናለሁ። ምክንያቱም አንዳንድ ነገሮች ካፒታል አይደለም የሚፈልጉት፣ እውቀት ነው የሚፈልጉት። ስለዚህ ያስመዘገብሽውን ካፒታል ልትደርሺበት የምትችይው ሊሆን ይችላል። ግን እኔ ዲተርሚንድ ሆኜ ከተነሳው ቆርጬ ሰራለሁ ብዬ ከተነሳው ለምን በ500 ብር አልጀምርም? ችግር የለውም። ስለዚህ ምን አደረገን? ኦኬ መነሻ ስለሚያስፈልግ ለንግድ ፍቃድ ይሄን ያክል ብር እናውጣ ምናምናለን። ቢሮ ስንከራይ፣ ወንበር ስንገዛ፣ ሌሎች ወጪዎች ሲጨመሩ ከዛ በላይ ሆኖ ቁጭ አለ። ከተመዘገበው ካፒታል በላይ ሆኖ ቁጭ አለ። ግን ሰምሃው አብዛኛው ስራ የኛ የጭንቅላት ስራ ስለሆነ ምንም ያን ያክል በሌላ ኤክስፐርት የምንቀጥርበት ደረጃ ላይ ምናምን አልነበረም ሲጀመር። ከዛ ትንሽ ቆየንና አይ ቲንክ ማሳደግ የሚያስፈልግበት ደረጃ ላይ ሲደርስ ወደ 300 አሳደግ ነው። ከዛ አሁንም እንደገና ትንሽ እየሰፋም ስለሄደ እንደገና ፍላጎቱ ግዴታ አይደለም አክቹሊ፣ ግን ምን እየሆነ ስለሚመጣ ነው አመት ውስጥ ያተረፍሽውን ብር በሁለት መንገድ ወይ ዲቪደንድ መክፈል አለብሽ ለባለ ሀብቶች፣ ወይ ደግሞ ወደ ድርጅቱ ሀብት መቀየር አለብሽ። ስለዚህ ግዴታ እያደገ መሄድ አለበት። አሁን ከባለፈው ካለው እንደገና ግድ ስለሆነ የባለፈው ዲክሌር ያደረግነውን እንደገና ደግሞ የተወሰነውን በዲቪደንድ መውሰድ ስላለብን የተወሰነውን ደግሞ ለካፒታሉ መልሰን ድርጅቱ እንዲስፋፋ እናደርጋለን። አይ ቲንክ አሁን በቅርብ ጊዜ እሱን አይ ቲንክ ጥሩ ነውና አብዛኛው የሙያ ስራ ስለሆነና ባለሙያዎቹም እኛ ስለሆነን እና ሌላኛው ደግሞ የኮንሰልቲንግ ነገር ፕሮጀክቱ ሲመጣ ነው። እንደ ፋብሪካ አይደለም። ፋብሪካ ጥሬ ዕቃ ገዝቶ ሰራተኛ ቀጥሮ አስቀምጦ አሁን የሚሰራው አይደለም። ይሄኛው ልዩነቱ ባለሙያ የሚያስፈልግሽ ፕሮጀክት ሲኖር ነው። ስለዚህ ይሄ እርስ በርሱ የሚጣጣ ስለሆነ ከፕሮጀክቱ ስለሆነ የሚከፍለው ያን ያክል እና አይ ቲንክ እግዚአብሔር ይመስገን ጥሩ ነው። ቆንጆ መልካም። ለስልጠናም ሆነ እናንተ ለመሰልጠንም ሆነ ስልጠና ለመስጠት ከሀገር ውስጥ ወጣችሁ ታውቃላችሁ ወይ? ከተለያዩ ሀገራት ጋርስ በጋራ የመስራቱ ጉዳይ ምን ይመስላል የሚለውን ምስኪና አንሳው። አሁን ይለያያል እንግዲህ እኔን ከጠቀስሽኝ በተለያየ ጊዜ የተለያየ አካባቢ ሄጃለሁኝ። ልክ እንደዚህ ስልጠና ኢቭን አንዱን የምንሰጠውን ሁለቱን የምንሰጣቸውን ፓኬጆች የስልጠና ፓኬጆች ለየት ያሉ ናቸው።
ማርኬቱ ላይ አታገኛቸውም። ግን እኔ ስልጠና ወስጃለሁኝ፣ ሰርቲፊኬሽን ስልጠናዎችን የተወሰኑና እያደረግኩ ያለሁት ምንድነው ሌሎቹን ማሰልጠን ነው። አሁን ሌሎቹ ሁሉም ቦታ ሰጥቼ አልችልም ወይ እንደዛ። የኔም ባልደረቦች እንደዛው በተለያየ ጊዜ የተለያየ ቦታ ሄደው ስልጠናዎች ወስደዋል። አሁን ልክ አዳዲስ የቀጠርናቸውን ሌሎች ልጆችን ግን እንዲሰለጥኑ እንፈልጋለን። አብዛኛም ማሰልጠን የምንችላቸው ናቸው፣ ስራችንም ስለሆነ እናሰለጥናለን። አንደኛው እቅዳችን እንደዚህ ያመጣናቸውን እውቀት ኩዊክሊ ወደ እነሱ አሸጋግረን እነሱ መስጠት እንዲችሉ ማድረግ ነው የምናስበው። ግን እንግዲህ ስለማን እንደምናወራ ይለያያል ልልሽ ነውና እኔ አሁን ኬንያ፣ ታንዛኒያ፣ ጋና ውስጥ የተሰጡ ስልጠናዎችን ልክ እንደገና ደግሞ ሩዋንዳ፣ ጀርመኒ፣ ያው ዩኤስ 1-2 ሰርቲፊኬሽን አለኝ፣ ማሌዥያ፣ ኮሪያ፣ ቻይና እነዚህ አይነት ቦታዎች ላይ በተለያየ አጋጣሚ ወርክሾፖችም ላይ ፕሬዘንትም ለማድረግ ለመሳተፍም ስልጠና ለመውሰድም እንደዚህ እድሉን አግኝቻለሁ ላይክ እንደዚህ ለማድረግ እና አሁን ትንሽ እየሰፋን ብንሄድ 2 መንገዶችን ነው የምንጠቀመው። መላክ ጥሩ ሆኖ አንዳንድ ለመላክ ዝግጁ በአቅማችን የሆነን ስልጠናዎች ለመላክ ዝግጁ ነን። ግን at the same time ደግሞ ብናመጣቸው ባለሙያዎቹን እዚህ እድሉን አግኝተን ለደንበኛ እንኳን ስልጠና ስናሰጥ ብናመጣቸው እና የኛ ልጆች እና አብረን የምንሰራቸው ፕሮፌሽናልስ ቁጭ ብለው ቢወስዱ ብዙ ሰው አድሬስ ማድረግ ይቻላል። ብዙ ሰው ማድረግ እሱን አፕሮች ብንጠቀም ፕሪፈር እናደርጋለን። ግን እየሰፋ ሲሄድ የምናስበው መላክ ካለባቸው ስልጠና ጥሩ እስከሆነ ድረስ እንልካለን። የመላክ ምንትኑ አለን። ግን የተወሰነን ግሩፖች ግን በተለያየ አጋጣሚ የተለያዩ ቦታዎችን ስልጠናዎችን ወስደናል። ለመስጠት ሄዳችኋል? ተጣላችሁ? የተለያዩ ሀገራት? አዎ ዲፔንድስ። አሁን ባይ ካፒታል ተነስተን አሁን ኬንያ ሄደን እንደዚህ የሰጠናቸው ሳይሆን በግለሰብ ደረጃ በሌሎች ድርጅቶች ጋር ባለን ሪሌሽንሽፕ ይሄንባቸው ጥቂት ናቸው። ግን ታርጌታችን ምንድነው ካልሽ ግን አሁን አንዳንድ ስልጠናዎችን ኢትዮጵያ ውስጥ ኦርጋናይዝ ከማድረግ ውጪ ከባለሙያዎቹ ጋር ተነጋግረው ጊዜ የልምድ ልውውጥም አብሮ ሊሄድ ይችላል። እዛ ለምሳሌ ስለ ፋይናንስ ሴክተር ስልጠና ከሆነ የፋይናንሱን ነገር ይሰለጥናሉ። በተግባር ደግሞ እዛው ኬንያ ውስጥ ሄደው ከባንኮች ጋራ ወይ ከኢንሹራንሶች ጋራ ሄደው ደግሞ ልምድ ይቀያየራሉ። እንደዛ እያሰፋን መሄድ ግን እንፈልጋለን። መልካም። ፋይናንሱን ካነሱት ላልቀረ በኢትዮጵያ የፋይናንስ ዘርፍ ውስጥ ያሉ እድሎች ምንድናቸው? ችግሮችስ ምንድናቸው? እነዚህን ደግሞ እንመልከታቸው እስኪ። ቆንጆ ርዕስ ነው ያነሳ ነው። ምክንያቱም አይ ቲንክ የሚመስለኝ የሀገራችን ትልቁ ማነቆ ያለው እዚህ ጋር ነው። ለምሳሌ ከ70% አካባቢ የሚሆነው ህዝባችን ባይዘዌ ከ30% አመት በታች ነው። ከ20 አመት በታች የሆነው ደግሞ በጣም ትልቅ ነው። ከዩኒቨርሲቲ የሚወጡት ከመቶ ምናምን ሺህ በየአመቱ ከዩኒቨርሲቲ የሚወጣና 300 ምናምን ሺህ ከቲቪቲ የሚወጣው በሙሉ ስራ መቀጠር አይችልም። ስራ ፈጠራም እንዲታከልበት ይገባል። እንዳይ ካፒታል ያሉ ድርጅቶችን መስፋት አለባቸው። ሲሰፉ ፋይናንስ ያስፈልጋቸዋል። ቱ ሳም ኤክስተንት መወዳደሪያም ባይሆን ለመስፋት ያስፈልጋል። ያኔ የፋይናንስ ኢሹ ይዞ ይመጣል እና ብዙ ነገር አንቆ የያዘው ነው የፋይናንስ ሴክተርና ያ ጥያቄ ትክክለኛ ጥያቄ ነው ብዬ የማስበው ለዛ ነው። እድሎቹ ምንድናቸው? 100 ሚሊዮን ህዝብ ታለው 110 ይሁን 100 ይሁን ቀላል ገበያ አይደለም፣ ትልቅ ገበያ ነው። ስለዚህ ይሄንን ገበያ የፋይናንስ ሴክተሩ መድረስ ቢችል ትልቅ ሰክሰስ ስቶሪ ነው። አሁን ባንክ የሆነ የፋይናንስ ሰርቪስ የሚያገኘው ኢንሹራንስ የሚጠቀመው ሰው ቁጥር እንኳን ብናየው በጣም ጥቂት ነው። በጂኦግራፊም እንኳን ብንመለከተው በጣም ጥቂት ነው። ስለዚህ እድሎቹ በጣም ሰፊ ናቸው። በዛ ላይ ደግሞ አዳዲስ ቴክኖሎጂዎች ፋይናንስ ሴክተሩ ላይ እየገቡ ነው። እንደ ስልክ ያለው ኔትወርክ እየተስፋፋ ነው። ትልቅ እድል አለው ማለት ነው ፋይናንስ ሴክተሩ። አይዲያ በጣም እየመጣ ነው።
አይደለ? ይሄ በቃ የስራ አፒታይት በጣም እየጨመረ ነው። ስለዚህ ትልቅ እድል ያለው ሴክተር ነው። ትርፋማም ነው ስንመለከተው፣ ትርፋማም ነው። ትልቁ ይሄ መልካም እድሉ ነው። እንግዲህ ገበያው ምኑን ስናይ እየመጣ ያለው ሪጅኑ ላይ እየተፈጠረ ያለው እንግዲህ የፋይናንስ ሴክተሩ ኬንያንም ገበያ ብሎ የሚመለከተው ከሆነ ደግሞ ከ100 ሚሊዮን በላይ ጨምሪበት። ሳውት ሱዳንን ገበያዬ ነው የማይንድ ሴት አይደለ ጉዳዩ። እኛ ላይ ይመጡብናል ብሎ መስጋት ብቻ ሳይሆን እኛም እንሄዳለን ብሎ የሚያስብ ካለ ሪጅኑን ደምሮ ኤርትራ ደሞ አለ። በጣም መልካም አጋጣሚ ጅቡቲ እዚህ ጋር አለ፣ ሱዳን አለ። እነዚህ በጎረቤት ያሉትን እንኳን እነ ሳውት ሱዳን እነሱን አይቶ የኔም ገበያ ነው ብሎ ለሚቆጥር በጣም ትልቅ እድል ነው ያለው። አሁን ደግሞ ያለንበት ጊዜ እጅግ መልካም ጊዜ ነው። ምክንያቱም የፕራይቬት ቢዝነስ በፊት ሞር ኦፍ የጋቨርንመንት ወይ ደግሞ ይሄ ዴቨሎፕመንታል ልማታዊ የመንግስት አቅጣጫ የሚለው ላይ መንግስት ሚና ይጫወት ነው አይደለም። ትልቅ ለውጥ ነው። ፕራይቬት ሴክተሩ ሚናውን ይጫወት፣ ፕራይቬት ሴክተሩ ነው መምራት ያለበት ብለን ከተነሳን እንግዲህ አስቢው ለፋይናንስ ሴክተሩ ምን ማለት እንደሆነ። ይሄ ያገኘሽኝ አይደለ? ለኢንሹራንሱ ምን ማለት ነው? ሞር ትራንዛክሽን፣ ሞር የንግድ እንቅስቃሴ ምናምን ይመጣል። ይሄ ትልቁ ቻሌንጁ ምንድን ነው? አይ ቲንክ ቻሌንጁ የራሳቸው ማይንድ ሴት ይመስለኛል። አመለካከት፣ ቅድም እንዳልኩሽ ገበያዬ ተዘግቶልኝ እዛው ላይ ልቆይ ብሎ ማሰብ አንደኛው የራሱ የሆነ ድክመት ይመስለኛል። የተሻለ ነገር አለመመኘት። ኬንያ ላይ ሄጄ ተወዳድሬ ለምን አላሸነፍም? የኬንያ ባንክ ብቻ መጥቶ እኔን ያሸንፈኛል ብዬ ለምን አስባለሁ? ይሄ ከማይንድ ሴት ጋር የተያያዘ ነው። ውድድርን በአግባቡ አለመልመዳችን ትልቁ ችግር ነው። የተወሰኑ ፕሮዳክቶችን ብቻ ምርቶችን ብቻ ይዞ እንግዲህ ስለ ኢንሹራንስ ለምሳሌ ብናነሳ ኢንሹራንስ ቁጥሩ ይለያያል። ሰዎች የሚነግሩሽ ግን 90% ሞተር መኪና ምናምን ብቻ ነው ኢንሹር የሚደረገው ምናምን ይባላል። 70% 60% ምናምን ቁጥሩ ይለያያል። ግን አብዛኛው ሞተር አገልግሎት የሚሰጥ ሞተር ኢንሹራንስ ነው በቃ ያለው። ይሄ ማለት 100 ሚሊዮን ቆሞ የሚሄድ ህዝብ ያለበት ሀገር ላይ ላይፍ ኢንሹራንስ ሎንግ ተርም ነው። ይሄ ሾርት ተርም ነው ቅድም ነገር። ላይፍ ኢንሹራንስ ግን በጣም ረጅም ጊዜ ሊሰጥ የሚችል 100 ሚሊዮን ቆሞ የሚሄድ ህዝብ ባለበት ሀገር ውስጥ 70% የሞተር ኢንሹራንስ ዶሚኔት የሚያደርግበት ማለት 85% ገበሬ ነው ካለን አይደለ? ግብርናን መሰረት ያደረገ ኢንሹራንስ ፕሮዳክት እኮ የለንም አይደለ? አብዛኛው ይሄ ገበሬ ከሆነ እኮ ከግብርና ጋር የተያዘ ነገር ነው የሚያስፈልገን። ይሄ ሁሉ ከብት አለን በዓለም ይሄ ስንተኛ ደረጃ ላይ ያስቀምጠን የከብት ብዛት አለን ካልን ከዛ ጋር የተያያዘ የኢንሹራንስ ፕሮዳክት ነው የሚያስፈልገን። ስለዚህ ሌላኛው ሊሚትድ የሆነ ቁጥብ ነገር ላይ የምናቃተን ብቻ አዳዲስ ነገር አለመድፈር ችግር አለ። ይሄኛው ትልቁ ቻሌንጅ ነው። የሴክተሩ ሌላኛው ፈተና ሪፎርም ማጣት ነው። ይሄ ተገቢ ይሄንን ጊዜውን የሚመጥን ዳይናሚዝሙን የሚመጥን የቴክኖሎጂውን ዳይናሚዝም የሚመጥን የፋይናንስ ሴክተር ሪፎርም አለመኖሩ፣ ፖሊሲ አለመኖሩ፣ ናሽናል ባንክ ደካማ ተቋም መሆኑ። አይሽ ናሽናል ባንክ ማለት መንግስትን እኮ በፋይናንስ ሴክተሩ ምን መሆን እንዳለበት ስቴቢሊቲው፣ ሞኔታሪውም፣ የፎሬን ከረንሲ ኢሹዎችን በተመለከተ ጥናትን በተመለከተ መንግስትን የሚያማክር ተቋም ነው ብሔራዊ ባንክ። ያ ከብሔራዊ ባንክ የሚጠበቅበት ቁመና አቅም ደረጃ ላይ ስላልሆነ ፋይናንስ ሴክተሩን አንቆ ይዞታል። የራሳቸው የፋይናንስ ሴክተሩ ድክመት እንዳለ ሆነው አብዛኛው ባንክና ኢንሹራንስ ካነሳሽ እኮ ንግድ ባንክ በው በቃ ንግድ ባንክ ነው ሁሉ የምታገኛቸው ትልልቅ ኃላፊዎች በአንድ ወቅት ንግድ ባንክ የነበሩ ናቸው። ካልቸሩ ንግድ ባንክ የሆነ ነገር ሲሰራ ነው ብዙ ነገሩ እና አየሽ ዳይናሚዝም አለመኖሩ፣ አለመቀላቀሉ፣ ከውጪ ሌሎች እየመጡበት አዳዲስ ነገር አለማሳየታቸው በቀላሉ የምናየው እኮ ይሄ የመጠጥ ኢንዱስትሪው መመልከት ነው። እንዴት እንደተለወጠ ማስታወቂያው ራሱ እንዴት እንደተቀየረ ጥሩ ነው ጥሩ አይደለም የክርክር ርዕስ ሊሆን ይችላል። ግን እንዴት እንደተለወጠ ገበያ እንዴት እየተፈጠረ እንዳለ ውድድር ምን ማለት እንደሆነ ሰራተኛ እንዴት እንደሚሰለጠን የምናይበት እኮ ሴክተር ነው አይደል? እዛ ውስጥ ገብተን
ወደ ኋላ ተመልሰው ፋይናንስ ሴክተሩ ጋር ከመጣን ግን እንዲህ አይነት ነገር አናይም። ስልጠና ተመሳሳይ ነው። ሌሎች ነገሮች አገልግሎቶች ተመሳሳይ ናቸው። ስለዚህ የራሳቸው ችግር እንዳለ ሆኖ ብሔራዊ ባንክ ያለው አቅም ደግሞ ሌላ ችግር ነው አንቆ የያዘው ማለት ነው። በእርግጥ በዴቨሎፕመንታል ስቴት አይዲዮሎጂ ጥሩ ሰርቶ ሊሆን ይችላል፣ ወይ ደግሞ ፊሎሶፊ ጥሩ ሰርቶ ሊሆን ይችላል፣ ከነ ድክመቱ ጥሩ ሰርቶ ሊሆን ይችላል። አሁን ግን የምንፈልገው ይሄ ፕራይቬት ሴክተር ወይ ደግሞ ፒፒፒ ፐብሊክ ፕራይቬት ፓርትነርሺፕ ከሆነ ያለው ለውጥ ከዛ ጋር አብሮ መሄድ የሚችል የማዕከላዊ ባንክ ያስፈልገናል። ስለዚህ እሱ ሌላኛው ተግዳሮት ነው። ከምንም በላይ ተስፋ የሚሰጠኝ ኬንያ ውስጥ ሄደን ብዙ ጊዜ በፋይናንስ ሴክተር የሚነሳው ኬንያ ነው እንደ ጥሩ ምሳሌ የሚነሳው። በምስራቅ አፍሪካ ውስጥ እንግዲህ በህዝብ ብዛታቸው ከኛ በታች ናቸው፣ በእንትናቸው ደግሞ ጥሩ የሰሩ ስለሆነ አየሽ፣ እኛ ደግሞ እዛም ከነሱ በፊት መቅደም ወይ ደግሞ ቢያንስ ከነሱ እኩል መሄድ እየቻለን እነሱ የደረሱበት ቦታ መድረስ አልቻልንም። ይሄኛው የቅድም የፋይናንስ ሴክተሩ ፈተናዎች ብለሽ ደካማ ጎኖቹም ብለን የምንወስዳቸው ናቸው እና ይሄንን አሁን እንዴት እንድረስ የሚለውን ጥያቄ ስናስብ ሲጀመር ፋይናንሻል ኤጁኬሽን ሊትሬሲ ላይ ሰርተናል ወይ ማለት ሰው ባንክ መጠቀም እንዳለበት፣ ከባንክ መበደር እንዳለበት፣ ኢንሹራንስ እንደሚያስፈልገው ኢንሹራንስ ጋር መስራት እንዳለበት፣ ማይክሮ ፋይናንሶች ጋር እያይዘን ሰፋ አድርገን ማየት ያስፈልገናል አይደለ? ስለዚህ እነዚህ አማራጮችን መመርመር ነው አይደለ? መፈተሽ ነው። በየትኛው መንገድ ብንሄድ ነው በኢትዮጵያ ሪያሊቲ አንደኛው እውነታችን ብር አይደለም ሪሞት የሆነ ከቦታ ቦታ በመንቀሳቀስ በሚተዳደር ማህበረሰብ ውስጥ ሄደልና ሳምን እዚሁ አዲስ አበባ ውስጥ እኮ ባንክ ማይጠቀማል። ቤቱ መጋዘን ፈጥሮ ብር የሚያስቀምጥ እኮ አለ። አየሽ፣ ስለዚህ ምን ብናደርግ ነው? ሌላኛው ዳይሜንሽን ደግሞ እንመልከት። ካሽለስ እኮ ሆኗል ሶሳይቲ ሌላ ቦታ አይደለ? ማለት ካሽ መጠቀም አላስፈላጊ ዌስቴጅ እየሆነ መጥቷል። ስለዚህ ይህንን ሶሳይቲ እንዴት ነው የምንፈጥረው? ይህን ሶሳይቲ ለመፍጠር ስንሄድ ሁሉም ወደዚህ የሚገባው እንዴት ነው? እንደዛ ሰውንስ እንዴት ነው የምናውቀው? ማን ነው የሚለውንስ የት ነው የምናውቀው? ተበድሮስ ቢጠፋ በምን እንይዘዋለን? አየሽ፣ ይሄኛውን ደግሞ ስንጠይቅ ሌላ ነገር ይዞብን ይመጣል። ለፋይናንሻል ኢንክሉዥን በጣም ወሳኝ ነገር ነው። አየሽ፣ ስለዚህ አለ ብዙ ሶኮ ብዙ መታወቂያ አለው። ኢቨን አዲስ አበባ ውስጥ ሆኖ የስንት ክፍለ ከተማ መታወቂያ ያ ትክክል። ስለዚህ አሁን ምን እየተሰራ ነው? አየሽ፣ ጥሩ ነገር ናሽናል አይዲ እየተሰራ ነው። ዲጂታል አይዲ ማለት ነው። በጣም ትልቅ ኢኒሼቲቭ ይሄ ኢንክሉዥን የምንለውን የፋይናንሻል ኢንክሉሲቭነስ በጣም የሚፈታው አንደኛው ነገር ይሄ ነው። ስለዚህ እኔ የምታወቅበት ቁጥር ይኖረኛል፣ አንቺ የምትታወቂበት ቁጥር ይኖርሻል። ስለዚህ እሱ ኢንክሉዥኑን ያፈጥናል። ማን ነው የሚለውን ፋይናንሻል ስለዚህ ኮንፊደንስ ይኖርሻል ማለት ብር ለመስጠት። ምክንያቱም ከተለማመች ስለሆነ ትክክል አንቺ የሰጠሽኝን ብር ይዤ ብጠፋ ያቺ ብድር ባንቺ ተመዝግባለች እኔ ጋር በእኔ ቁጥር። ስለዚህ አይ ይሄ ነገር ሞያሌ ነው፣ ቆይ እስቲ ነቀምት ልሂድና ሌላ ነገር ላድርግ ብትይ ነቀምት የሚያበድረው ሲከፍተው ያልከፈልሽ ዕዳ አለብሽ ማለት ነው። ይሁን በዛሽ ቁጥር ሲከፈል ያልከፈል ሶ የናሽናል አይዲ መምጣት ለፋይናንሻል ኢንክሉዥኑ ብቻ ሳይሆን ለብዙ ነገር ያገለግላል። ለብዙ ነገር ቤት ብንከራይበት ይጠቅመናል። ምክንያቱም ቤት አከራዮች ከዚህ በኋላ እስቲ ንገሪኝ ቁጥርሽን የተወሰነውን ምናምን ብዬ ከማከራየቴ በፊት እሷን ታሪክሽን አሉ እንትና ቤት ተከራይተሽ ኪራይ ሳትከፊ ከሆነ የወጣሽው ለዚህ እኮ ነው አሜሪካን ሀገር ሌላ ሀገር እኮ ሰው ጎዳና ላይ የሚወጣው። እንደዛ አይነት ነገሮች ያደርግና ማንም አያከራየው፣ ማንም አበድረው፣ ማንም ምንም አይሰጣቸው። የኋላ ታሪካቸው ይታወቃል። አንድም እስካሁን ድረስ ይሄ ነገር አስፈላጊነቱ ሳይታወቅ ቀርቶ አይደለም፣ ግን እንደ ክፍተት ብዙ ጊዜ ጥቅም ላይ ስለሚውል ነው። አየሽ፣ ክፍተቱ ሲኖር ትሬስ አለመደረግ ይኖራል። ብዙ ወንጀሎች ይሰሩበት የነበረበት ኤሪያ ነው እና አይ ቲንክ አንድ ሜጀር ለውጥ እየመጣ ያለው ለፋይናንስ ሴክተሩ መፍትሄ የሚሆነው ሀይሊ ኮላተራል ፋይናንስ ሴክተር እኮ ነው። እኔ አይዲያን ይዤ አበድረኝ ብል እንዴ አንተ አይዲያን ይዤ አበድሬ ብጠፋብኝስ ይላል። ይህ ብጠፋብኝስ እንዴት አድርጌ ነው እንትን ማድረግ? አንዳንድም ትክክል ናቸው። ስለዚህ ከኔ እውቀት ከኔ ይልቅ ማንን ያምናል? ህንጻ ያምናል ማለት ነው። ከኔ ይልቅ መኪና ያምናል ማለት ነው
በጣም አሳፋሪ እኮ ነገር ነው አይደለ? ስለዚህ ያቺ ብትኖረኝ ኖሮ ከህንጻዬ ከሚጠፋ ይልቅ እኔ ህንጻዬን ባንክ ከሚወስድብኝ ታሪኬ እንዳይበላሽ ነው የምጠነቀቀው። አየሽ፣ ታሪኬን እንዳይበላሽ ጥቁር ነጥብ በእዳ ታሪኬ ላይ እንዳይመዘገብ እንከባከባታለሁ እና እዳይን በጊዜ ከፍላለሁ ተናረጋለሁ። ምክንያት ያቺ ናት ያለችኝ ቁጥር በዛ እና ናሽናል አይዲ ለብዙ ነገር መፍትሄ ይሆናል። አይ ቲንክ ቅድም ካልሽው ጋራ የፋይናንሻል ሊትሬሲ ግን ቬሪ ኢምፖርታንት አሁን ቀጥ ያላነሳ የነበረን ጥያቄ አያያዝኩት መልሶታል። ግን ዞሮ ዞሮ አሁን የሚቀረው ነገር ስላለ ነው እና በኢትዮጵያ ከባንክ ብድር ማግኘት ውጣ ውረድ የሚጠይቅ ነው። ብዙዎች መበደር ይፈልጋሉ፣ መስራት ይፈልጋሉ። ግን ውጣ ውረዱን ጥላቻ ሂደቱ በጣም የተንዛዛ በመሆኑ ምክንያት ወደ ስራ እንዳይገቡ ያግዳቸዋል እና እነዚህ የተለመዱ አሰራሮች ናቸው። ከተለመደው ውጪ አዳዲስ ባንክ አገልግሎቶችን መጀመር አያስፈልግም ወይ የሚለውን እስኪ እናንሳው። በሁለት መንገድ ነው። አንደኛው ኢንፍራስትራክቸሩ ስለሌለ ያልተሰራ ነው። አሁን እንዳልኩሽ ከናሽናል አይዲ ስለሌለ እንዴት አድርጌ ወደዚህ ፕሮዳክት ልግባና ይሄንን እንዴት ሪስክ ወስጄ ልስጥህ የሚል አለ። ስለዚህ ኢንፍራስትራክቸር ጥያቄ ነው ማለት ነው። አይሽ ወይ ደግሞ ቴሌኮሙኒኬሽን የኢንተርኔት አጠቃቀማችን ደካማ ስለሆነ ይሄን ልሰጥህ አልችልም። ይሄ ከኢንፍራስትራክቸር ጋር የሚፈታ ኢሹ ይሆናል። ግን ዋናው ነገር እሱ ብቻ አይደለም። አሁን ባለው ኢንፍራስትራክቸር ራሱ ምን አድርገውበታል? በቂ የሆነ አገልግሎት ተሰጥቷል ወይ? ኢንሹራንስ ጋር ከሄድን ላይፍ ኢንሹራንስና ሌሎች ኢንሹራንሶችን ኢንትሮዲውስ ለማድረግ እኮ ኢንፍራስትራክቸር ያስፈልገኝ። ፕሮዳክት ማስተዋወቅ፣ ኤጁኬት ማድረግ፣ እነዚህ ነገሮች ናቸው የሚያስፈልጉት። ስለዚህ ይሄ የፋይናንስ ሴክተሩ ድክመት ነው። ለምንድን ነው ልጄን ማስተማር ፈልጌ ኤጁኬሽን ብድርም አላገኘው እኔ ልበደርለት የማልችለው? አዳዲስ ፕሮዳክቶች አሉ አሁን የተጀማመሩ አሉ ባይዘው እንደዛ፣ ግን በደንብ ተገፍቶበት ሄደዋል ወይ የሚል ሜጀር ጥያቄ አለ። አንደኛው አጌንስት ካሽ ልክፈል አልኩኝ። ሁለተኛው ደግሞ አጌንስት ፐርሰናል ጋራንቲ፣ እኔ ጋራንቲ ሆናለሁ ማለት ነው። እኔ እንደ ፐርሰን ጋራንቲ ሆናለሁ። ከዛ አንድ ባንክ ነው ከዛ እሺ እንደዚህ ያሉኝና በኋላ ላይ አይ በህጉና በደንቡ መሰረት ኳሊፋይ አታረግም አሉ። ምን ማለት ነው ይሄ? ማለት አሁን አየሽ ካሹንም አስቀምጬ ፐርሰናል ጋራንቲ ራሴንም ሰጥቼ ለጠየቅኳት ትንሽ ገንዘብ ኳሊፋይ ማረጋጋተኝ ምን ይሄ አሁን አዳዲስ ፕሮሰሱንም መገመት አለብን። ይሄ አሁን ለምሳሌ ነው የጠቀስኩት። በጣም ብዙ አለ፣ በጣም ብዙ የሚያሳዝኑ እንትኖች አሉ። ስለዚህ ሁሉ ጊዜ አይናቸው ምን ላይ ነው ያለው? የቁሳቁስ ላይ ነው ያለው። ከዛ መውጣት አልቻለም፣ መላቀቅ አልቻለም። በጣም ፍርሃትም ስላለ ነው። ሁለተኛው ደግሞ ይሄኛው ካተረፈኝ እኔ ለምን አዲስ ውስጥ እገባለሁ? አየሽ እንደ ራሽናል ቢዝነስማን ስታስቢው ይሄ እኮ አትርፎኛል፣ ኬትም የማይገኝ እኮ ትርፍ እየሰጠኝ ነው። ስለዚህ ምን አስጨነቀኝ? ሌላ ነገር ምን አስገባኝ? አየሽ የኮምፒቲሽን ፍላግ እንትን ጠቀሜታ የሚመጣው እዚህ ጋር ነው። ነገ መጥቶ በሬን አንኳኩቶ እኔ እኮ ነው ሄጄ የምለምነው አበድረኝ ብዬ የባንክ ለመጠቀም እኮ እኔ ነኝ እየሄድኩ የምለምነው። አይ ቲንክ ምናልባትም ኢትዮጵያ በጣም ጥቂት ሀገሮች ውስጥ የተወሰነው ነው የሚሆነው። እንዴት ነው ፋይናንስ መጥቶ እኮ ነው መለመን ያለበት አይደለ? በር ያንኳኳ የቤት ብድር እኔ በሆነ ወቅት ለ2 አመት ኢንዲያ ኖር ያለው እና ቀጥታ ቤት ድረስ መጥተው ነው የኤጁኬሽን ብድር ልስጥ፣ የቤት መስሪያ ብድር ልስጥ የሚሉት። እና የኛ ሀገር ትልቁ ችግር ምንድነው? የሆነ አንደኛው ባንክ ሲጀምር እንደ ሰደድ እሳት ልክ አሁን ሆቴል ሁሉም የአይዲያ እጥረት አለ ማለት ነው እንዴ ትያለሽ? ወይ ደግሞ እስቲ አንቺ ክፈችና በአይነ ቁራኛ እያየሁሽ አተረፈች ከሰረች፣ ካተረፍሽ ነው አንቺ ጋር መጥቼ ከጎንሽ ከፍታለሁ ያቺኑ እንቀራመታለን። አንቺ ሆቴል ከሆነ የከፈችው እንጀራ ማቅረብ ሳይሆን እኔ ማስበው አየሽ ምን ተፈጠረልኝ? ኦኬ እዚህ ጋር ያለው ኦኬ እንጀራ ባቀርብስ ለዚህ ቤት
ሌላ አይነት ምርት ባቀርብስ? ምክንያቱም ሆቴል ስለተከፈተ እሱ ለኔ ገበያ እንዲሆን የሚል አይደለም ፐርስፔክቲቭ። ይሄ ያው አንዳንዴ በተለይ ጄኔሬሽን ይሄ የመራ ያለው ጄኔሬሽን አካባቢ ያለ ክፍተት ነው። ከታች የሚመጣውን ጄኔሬሽን ካየሽው አይሽ 70% ይሄ 50% ምናምኑ ካየሽው የአይዲያ እጥረት የለበትም። አይዲያ ያለው ግን ያ ጄኔሬሽን ብሩን ይዞታል። ልክ እንደሌላው ዓለም ሀሳብ ይሸጣል አይደለ? በጨረታ ሊያው በትክክል እኛም ሀገር ይመጣል ብለን ተስፋ እናደርጋለን ወደፊት። በትክክል ምናልባት አሁን ይሄ እንግዲህ አንድ ምሳሌ ልስጥሽ። ጥሩ ነገር አይዲያ ይሸጣል ስቲን ጥሩ ነገር አመጣሽ። ለምሳሌ ይሄ ካፒታል ማርኬት ቢጀመር ህጉን ተከትዬ እንዲህ አይነት የቢዝነስ አይዲያ ያለኝ ብዬ አስመዝግቤ ገንዘብ መሰብሰብ እኮ እችላለሁ። በቃ እንደዛ አይደል እንዴ እነ አፕል እነ ፌስቡክ ያደረጉት እኮ አየሽ። በአጭር አመት ውስጥ እነዚህ እነ ፌስቡክ ነው የሚሊኒያል ይሄ እንትን ጄኔሬሽን አካላት እኮ ናቸው እነዚህ። አየሽ የአይዲያ እጥረት አይደለም እነዚህኞች ያላቸው የገንዘብ ነው። ሲስተሙ ግን ስላለ ሲስተም ውስጥ ገንዘብ ሬዝ ማድረግ አልቸገራቸውም። አሁን እኮ አሉ ኤንጅል ኢንቨስተርስ ይመጣሉ እኮ ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ በጣም ሊሚትድ ነው ያለው። አሁን በቲቪ የተጀመረ የተሻለ ውድድር እያወዳደሩ ገንዘብ ገና ነው ገና በጣም ካለው የአይዲያ አንጻር ጋር ስትወስጂው ገና መሰራት ያለበት ነገር ነው። ግን ሰምሃው አይ ቲንክ እሱ ቆንጆ ነው። አንድ ጥሩ ምሳሌ ያነሳልሻለሁ ያልኩት ጊዜ ካለኝ ይህን ጥያቄ ለመመለስ ይህን ጥያቄ ለመመለስና የአንድ ሌመኔድ ኢንሹራንስ የሚባል አለ። የሚገርምሽ አሜሪካን ሀገር ነው የተጀመረው እና እንግዲህ አሜሪካን ሀገር አዲስ ቢዝነስ መጀመር ከባድ ነው። ምክንያቱም ብዙ ነገር ተሰርቷል አይደለ? ብዙ ነገር ተሰርቷል። ያውም የሰሩት ሰዎች ከተለያየ የዓለም ሀገር ሄደው እውቀት ያለው በሙሉ መሄድና መስራት የሚመኝበት ሀገር ነው። እንግዲህ እስከ ቅርብ ጊዜ ድረስ አሁን ትራምፕ መጥቶ ነገር ያበላሸ ነው እንጂ አይደለ? እና ሌመኔድ ኢንሹራንስ የሚባል ተጀመረ very few years a couple of years ago እና አዲስ አይዲያ ነው ይዘው የመጡት። ምን እንደሚያደርጉ ታውቂያለሽ? ይሄ ኢርፎን ኢንሹራንስ ያስገቡሻል። ይሄ ኢርፎን በትንሽ እየገዛ ስልክ ቢጠፋብሽ ኢንሹራንስ ትገዛለሽ። ጃኬት ቢጠፋብሽ ምትወጁ ጃኬት ስትገዢ ኢንሹራንስ ለምን ታስገቢያለሽ? ኢንሹራንስ እና ምታስገቢው በስልክሽ ነው የምትገዢው። እና ክሌም የሚገርምሽ በ90 ሰከንድ ሴትል አደረጉ ማለት እንግዲህ እኛ ሀገር 90 ቀን በጣም ባጭሩ ሊሆን ይችላል እንግዲህ እንደየንት ነው ለሲጋና በ90 ሰከንድ ክሌም ሴትል አደረጉ። ከዛ ምን ሆነ እንግዲህ ኢንሹራንስ ኒያይጂ የሚባሉ በጣም ትልልቅ ኢንሹራንስ ነው እንግዲህ ፖለቲካውንም ራሱ አይደለ ይሄ ከኦባማ ኬር ጋር ተያይዞ ራሱ ትልቅ ችግር የፈጠሩት ኢንሹራንስ ካምፓኒዎች ናቸው ትልልቅ ተቃዋሚዎች የነበሩት። እና እንግዲህ እንደዛ አይነት የኢንሹራንስ ካምፓኒዎች ባሉበት ሀገር ውስጥ ሀሳብ ይዘው የተነሱ ሁለት ናቸው ምናምን ሰዎች ገቡ እና የነሱን ድክመት አይተው ነው የገቡት። አየሽ ትልልቆቹና ዌል ስታብሊሽድ የሆኑ ካምፓኒዎች የማይዳስሱትን ይዘው ገቡ። በአንድ ጊዜ በቢሊየን የሚቆጠር ገንዘብ ሬስ አደረጉ። አይዲያቸውን ሸጡ ያልሽው ይሄን ነው። በቢሊየን ሬዝ አደረጉ እና ከሌሎቹ ትልልቅ ኩባንያዎች 10% ደንበኞቻቸውን ሲወስዱ ከዛኛው 5 ሲወስዱ ከዚህኛው 10 ሲወስዱ አሁን ትልቅ ዋን ኦፍ ዘ ቢግ ካምፓኒስ ሆነው የታሪካቸውን ሰሚያለች። እና እንግዲህ አሜሪካን ሀገር በጣም እንደዛ አዲስ ነገር እኛ ጋር ምን ተሰራ? ምንም አልተሰራ። እና አይዲያ ምን ያክል ዋጋ እንዳለው ተረጃለሽ እሱን ስታይ። ነጥሩ ሀሳብ ስላመጣሽ ነው እሱ ላይ ሊጨምር ብዬ። በጣም ጥሩ ቆይታ ነው ያደረግነው። እናመሰግናለን። የአይ ካፒታል አፍሪካን ኢንስቲትዩት ዋና ስራ አስፈጻሚ በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ገመቹ አክቶላ ጥሪያችንን ተቀብለው ሰዓቶትን አክብረው ከኛ ጋር ቆይታ ለማድረግ ስለፈቀዱ ከልብ ነው የምናመሰግነው። እኔም አመሰግናለሁ።